ምን ያህል ሰዎች ገድያለሁ እኔ አላስታውሰውም እንኳን ከቅርብ ጊዜ ወዲህ የሳውዝም ሆነ የቦሊውድ የተለያዩ ፊልሞች ቲዘር ትሬለር ለእይታ ሲበቃ ሁላችንም እንደንቃለን። እንዲያውም አንዳንዶቹን ሳይማኔ ዋው በጣም በአዲስ መልኩ ተሰርቷል፣ በጣም ያምራል፣ ከዚህ እንኳን የተሻለ አሁን ሊሰራ ይችላል እንዴ ኧረ አይችልም ብዬ ሁሉም ማስበት ጊዜ አለ። ምክንያቱም ፊልሞቹ ላይ ባለው ቪኤፍኤክስም ሆነ በቫይለንስም ቢሆን በሚያሳዩን ጭካኔ፣ ምክንያቱም ቫይለንስ የሚለውን እንግዲህ በአሁኑ ሰዓት ላይ ለየት ያለ ተመልካችም አግኝቷል። ወይም በዳያሎጎቹ ብቻ በተለያየ ምክንያት በጣም እንደንቅና ይሄ መጨረሻ ነው ብዬ አስባለሁ። ከዛም ከሁለት ወር በኋላ ደግሞ የመለያለም የቴልጉ ወይም የታሚል አንድ ሞቅ ያለ አክሽን ፊልም ይመጣል። እሱን ስናይም ደግሞ እንደነቃለን። እንዲያውም ከባለፈው የዋሳረል ይሄኛው በጣም ኃይለኛ ነው ብለን አፋችንን ከፍተን እናያለን። ምክንያቱም በተሻለ መንገድ ቪኤፍኤክስ ይዘው ይመጣሉ። ቫይለንሱንም ደግሞ ከመጀመሪያው ከፍ አድርገው ይዘው ስለሚመጡ የዛኔም በጣም እናምንና ይሄማ በጣም የተለየ ነው ከዚህ በለጠ ማንም አይሰራም ብለን እንደመድማለን። ግን ከዛ ከትንሽ ወር በኋላ እንደ ኪንግ ፊልም አይነት አናውንስመንት ቪዲዮም ደግሞ ለይታ ይበቃል። ይሄንም ስናይ ጠቅላላ ካልኩሌሽናችን ሁሉ የወደቀ ይመስለናል። ምክንያቱም በአሁኑማ በጣም የተለየ ነው ማለት እንጀምራለን። አሁን የወጣው ወይም የዛሬው ምን ይለየዋል ካላችሁ ደግሞ ታይትል ቲዘሩ ላይ ያለው ነገር ዘርዘር አድርገን ለማየት እንሞክራለን። በመቶ አገራት እኔ ወንትር ነኝ፣ ዓለም የሰጠችኝም አንድ ስም ብቻ ነው። አንድ ሰው በስራ ህይወቱ ከጊዜ ጋር እኩል መሄድ ከቻለ እንዲያውም ጊዜውን ቀደም ብሎ ሁሉ ማሰብና ማወቅ ከቻለ በስራ ሁሉ ጊዜ ስኬታማ ይሆናል ከድሮም ይባላል አይደለ? ለዚህ እንግዲህ በቁም ያለ ምሳሌያችን ሻሩካን ነው። ምክንያቱም ደግሞ ሻሩካን ገዳ ስራውን በጀመረ ሰዓት ላይ ባዚገር ደርና አንጃም የመሰሉ ፊልሞችን ለመስራት በሰዓቱ የነበረ ሁሉም አክተር ቢፈራበት ሰዓት ነበር። ሻሩክ እንደዚህ አይነት ካራክተሮችን እንደዚህ አይነት ገጸ ባህሪዎችን መቀበልና መስራት ብቻ ሳይሆን እንዲያውም አቀባበሉ በጣም ከፍተኛ ስለሆነ ከዛ በኋላ በሂደት ምናልባት ቦሊውድ ውስጥ መሪ ተዋናይ ሆኖ ኔጌቲቭ ሮል ያልሰራ አለ እንዴ ለማለት ያስደፍራል አይደል? ሁሉም ሰርቷል እኮ ከሰልማን ካን ሌላ ለማለት ያስደፍራል። እንዲያውም ስለ ኪንግ እንግዲህ ስናወራ ከጊዜ ጋር ራሱን አፕግሬድ እያደረገ የሚሄድ ሰው በስራው ሁሉ ጊዜ ስኬታማ ይሆናል ተብሎ ይመሰከርለታል። ለዚህም በትክክለኛ ማሳያው ኪንግ ነው ለማለት ያስደፍራል። የተለያዩ አክተሮች ከእድሜያቸው በግማሽ እንኳን የሚያንስ ሴቶች ጋር ሮማንስ እየሰሩ የተለያዩ ፊልም ይዘው የሚመጡበት ሰዓት ላይ ሻሩካን እንዲያውም ስዋዴስና ቸክዴ እንደመሳሰሉ ፊልሞች በሚሰሩ ሰዓት ላይ በፊልሞቹ ካራክተር ላይ ብስለት ለመጨመር ይጣጣር እንደነበር ተመስክሮለታል። እናም ቀደም ብሎ የነበረውን ይሄ አክተሩ መዝፈን መጨፈርና ነገር የሚያበዛበትን ነገር አይነት ካራክተሮች ራቅ ማለት ጀምሯል ተብሎለታል። ይህ የኪንግ ፊልም ታይትል አናውንስመንት ተብሎ የተለቀቀው ቲዘር ወይም ቪዲዮ ምን ለየት ያደርገዋል ብለን ካልን አክሽን ፊልሞች በጣም እየተጠበቁ እየተደነቁ ባሉበት ሰዓት ላይ በጣም ለየት ያለ ነገር ይዞ መጥቷል ለማለት ያስደፍራል። የተለቀቀችው ቪዲዮ በእርግጥ 1 ደቂቃ ከ11 ሰከንድ ናት። ምን አይነት ስሜት አለው የሚለውን ደግሞ ወይ ምን አሳይቶናል የሚለውን ለማየት እንሞክር። የመጀመሪያ እይታ ላይ ወይም ቪዥዋል ላይ የሚያሳየን እንግዲህ ራቅ አድርጎ የሚያሳየው ለየት ያለ አንድ ደሴት መሃል ላይ ያለ እስር ቤት ነገር ይታያል። እርግጠኛ ነኝ ይህ ቦታ ማለት እስር ቤት ይሆናል። ምክንያቱም ቀደም ባሉ ፊልሞች እንዳየነው ልክ እንደ አልካትራዝ አይነት ውቅያኖስ መሃል ላይ ደሴት ላይ ብዙ ጊዜ እስር ቤቶችን ነው ሲያሳዩን የነበረው። ከዛ በኋላ ሻሩክ በድምጹ ራሱን ኢንትሮዲዩስ ማድረግ ይጀምራል። በዛም የሚናገረው ምን ያህል ሰዎች እንደገደለ እንዳልቆጠረ ወይም እንደማያውቀው ወንጀለኛ የሆኑ ንጹም እንዳልጠየቃቸው ግን በጣም አደናብረው እንደሚገላቸው ሲናገር ይሰማል። ይህ ማለት እንግዲህ በፊልሙ ላይ ኮንትራክት ኪለር ነው ማለት ነው። ያም ደግሞ ለገንዘብ ሲል ማንንም የሚገል ነው የሚያጠፋ ነው። በእርግጥ እዚህ ፊልም ላይ ኔጌቲቭ ነው ብለን ባንልም ግን በግሬ ሼድ እንደሚሆን በደንብ አረጋግጠውልናል። እርግጠኛ ነኝ በኋላ ኤጀንት ነውና አንደርከቨር ኦፊሰር ነው ምናምን ነገር እንደማይሉን እንኳን ተስፋ አደርጋለሁ። ከዛም በዛ ይቀጥላል ሲኑ እናም በጣም የሚያምርና ቆንጆ ቪኤፍኤክስ ያሳዩናል። ቪዲዮ ላይ እንዳሳየው ከሆነ ተዋናዩን ከጽሁፉ ፊት አድርገውታል። በእርግጥ ይሄ ነገር አዲስ ነገር አይደለም። እንደዚህ ቪኤፍኤክስ ሲሰራ ቀደም ብሎም 2011 12ም ተሰርቷል። እንደዚህ ግን ትልቁ ነገር ይሄንን ኢፌክት በምን አይነት መልኩ ተጠቀሙት የሚለው ነው። እሱም ደግሞ ሲታይ በጣም የሚያምር ነገር አለው ማለት እነዚህ 3D ፊደሎቹ ላይ ደም ሲረጨባቸው ማየት የሆነ ሲታይ ያምራል አይደል? ኢምፓክትፉል ነው። በእርግጥ የሚደረገው አክሽን በጣም ቆንጆ ነው ታይቶኛል። ግን ቪዲዮ ላይ በጣም አስገራሚ የሆነው ነገር የሻሩካን መልኩ በዛው መገለጡ ነው። በእርግጥ ቀደም ብሎ ሁላችሁም እንደምታውቁት ኪንግ የተሰኘ ፊልም እንደሚሰራ እናውቃለን፣ ርዕሱንም ሰምተናል። እናም በዚህ ፊልም ላይ መልኩ እንደዚህ ነው እንደዛ ነው የተባለ የተለያየ በኤአይ የተሰሩ ኢሜጆችን እያየን ነበረ። ግን አሁን መጨረሻ በዚህ ቪዲዮ ምን እንደሚመስል በታየ ሰዓት ላይ በጣም ደስ የሚል ነገር አለው። እንዲያውም በትክክል ከዚህ መልኩ ጋር ከካራክተሩ ጋር የሚሄድና ገዳይ የሚመስል ነገር አለው። ምክንያቱም እንግዲህ ሲታሰብ የነበረው ቀደም ብሎ በረጅም ጸጉሩም በትንሽ ጸጉሩም እንዲያውም በመላጣም ሁሉ አይተነዋል። ስለዚህ አሁን ምን የተለየ ነገር ይዞ ይመጣል ተብሎ ሲጠበቅ ነበር። ግን በአሁኑ ጸጉሩን ነጭ አድርገውታል። እንዲያውም የሆነ ቦታ ላይ የኮሪያ ኮንትራክት ኪለሮችን ይመስላል አይደለ? ግን ምን ዋጋ አለው? አይኑ የኮሪያዎችን አይደለም ጎላ ያለ ነው። ከዛ በኋላ ወክስ ያረግና ከጀርባ ደግሞ የእንግሊዘኛ ሙዚቃ አንድ ባክግራውንድ ሲሰማ የሚታየውን ነገር እጅግ በጣም መሳጭ አድርገዋል። ከዛም በመቀጠል ስክሪን ላይ ምን ይጻፋል? ኤኒው ሻሩካን ኤክስፒሪየንስ ያለበት መንገድ። ይሄም እንግዲህ በጣም ትልቅ ጥያቄ የሚፈጥርና ፊልሙን ለማየት እንድንጓጓ የሚያደርግ ነገር ነው።
ምክንያቱም ስዳታንን ምን አይነት ነገር ቢሰራ ነው ይሄንን ቃል ተጠቅሞ በአዲስ መልክ ፕሬዘንት እንዳደረገ እየነገረን ያለው። በእርግጥ በመልኩ እንኳን አይተነዋል፣ ግን ምን አይነት ነገር ኤክስፒሪየንስ እንድናደርግ እድል ሊሰጠን ነው? ምን ሊያቀምሰን ነው ወይ ምን ሊያሳየን ነው? ብዙ ጥያቄ ይፈጥራል አይደል? ከዛም ወደ መጨረሻ ወደ ማለቂያው ላይ ኪልና ማርኮ የመሰሉ ፊልሞችን እንግዲህ ሲቆራርጡ ደም በደም ሲያደርጉ በደንብ አይተናል። ግን እዚህኛው ላይ ቴብል ላይ አስቀምጦ አፉ ላይ በመሳሪያ የመታበትና ያቀባበለበት መንገድ በጣም አስደናቂ ነበር። ልብ ብላችኋል? ጥርሱ ወደ ላይ ከመጣ በኋላ ከካሜራው መስታወት ጋር ሲጋጭ ድምጽ አለው። ያም ማለት እንግዲህ በቫዮለንስም አዲስ ነገር ይዞ መጥቷል ማለት ነው። ፊልሙ እንግዲህ ሁሉ ነገር ሲታይ በመጨረሻ ኤ ሰርተፍኬት ነው የሚያገኘው። ይሄ ደግሞ በአሁኑ ሰዓት ላይ ፋሽን ሆኗል። ግን የዚህ ቪዲዮ በጣም ተመልካቹን ብዙ ሰውን የመሰጠው አንድ ዳያሎግ ነው። እሱም ደርነሄ ደሸኩ የምትለዋ ቃል በጣም ተወዳለች። እንዲያውም ብዙዎቹ ፖስተር ላይ ያድርገው እየተቀባበሉት ነው በአሁኑ ሰዓት ላይ። በመቀጠል እንግዲህ ቲዘሩ ያው ፈጣን ብሎ ስለምናየውና ተመስተን ስለሆነ ልብ ካላልናቸው በዛው የታዩ ምን ነገሮች አሉ የሚለውን ቀዝቀዝ ያደርግና ፖዝ ያደርግን ለማየት እንሞክር። አንደኛ ላይ እንግዲህ ምናልባት ቲዘሩ ላይ ሲጀምር ያያችሁት ቀደም ብዬ ነገርኳችሁ ደሴት የሚታይበት እንግዲህ ኃይለኛና አደገኛ የሚባሉ የዓለማችን ወንጀለኞች ደሴቱ ላይ እንደሚታሰሩ ይታወቃል። ቀደም ብለን አይተናል። እዚህ የሚታሰሩበት ዋና ምክንያት እንግዲህ አንደኛ ኃይለኛ ስለሆነ፣ ሁለተኛ ደግሞ እንዳያመልጡ ነው። ቀጥሎ የሚታየው ሲን ላይ ደግሞ የተወሰኑ ሰዎች ሻሩክን ሲመቱ ይታያል። ግን እዚህ ጋር እንግዲህ ወጣት ሆኖ መሰለኝ የሚታየው ጸጉሩ ጥቁር ነው። ምክንያቱም ከበኋላ ከእስር ቤት ሲወጣ የሚታይበት አንድ ሲን ላይ ጸጉሩ ነጥቶ ወይም ሽበቱ ይታያል። እናም እንግዲህ የተሰጠው ሚሽን ይኑር ወይ ከሚሰራው ስራ ጋር የተያዘ እንግዲህ ለረጅም ዓመት እስር ቤቱ ሲሰራ ቆይቷል ወይም እንደዛ ይመስላል። እይታው ምን እንደሆነ እንኳን ከፊልሙ ነው የምናውቀው። ወይም ደግሞ ያው እስር ቤቱ ኃይለኛ ጥበቃ ስላለው መጥፋት አልቻለም። መጨረሻ ጊዜውን ጠብቆ ተልቆ ነው የወጣው ማለት ነው። እዚህ ጋር በሚወጣ ሰዓት ላይ ከኋላው ልብ ካላችሁ ሴንትራል ጄል የሚል ጽሑፍ አለ። ከእስር ቤት ይወጣ ነው ያለው። በዛ ይቀጥልና ቀጣይ ሲን እዛው እስር ቤት ወይም ደሴቱ ላይ ከእስረኞች ጋር ሲጣላ ይታያል ሻሩክ። አንድ በደንብ የሚታይ ነገር አለ። እሱም እስረኞቹም ሆነ ሻሩክም ጭምር ሰውነታቸው ላይ ታቱ አለ፣ ንቅሳት አለ። ይሄ እንግዲህ እንደ ተራ የሚታለፍ ነገር ወይም ደግሞ እንደ ተራ የሚታይ ነገር አይደለም። ሁሉም እስረኞች እጃቸው ላይ ወይም ሰውነታቸው ላይ ታቱ መኖሩ ብዙ ጊዜ እንግዲህ የራሻ ማፊያዎችና የተለያዩ ድራግ አዘዋዋሪዎች ሰውነታቸው ላይ እንደሚነቀሱ ይታወቃል። አንደኛው ቡድናቸውን ለመግለጽ የሚነቀሱ ሲሆኑ፣ ሌሎቹ ደግሞ እርስ በርስ ለመታወቅ እንዲጠቅማቸው እንደሚነቀሱ ታሪኮች ያሳያሉ። ይህ እንግዲህ የንቅሳቱ ነገር ብዙ ማሰብ አይገባንም። ከፊልሙ እናውቀዋለን። ግን ብዙ ጊዜ ፊልሞች ላይ የምናየው እስረኞች ብዙ ጊዜ ንቅሳት አላቸው ወይም ብዙዎቹ ንቅሳት እንዳላቸው አይተናል። ከዛም በሚቀጥለው ሲን ደግሞ የተወሰኑ ሰዎች ወይም እስረኞች እጃቸው ይታያል። በጣም ዘናፈታ ያሉ አይነት ነገር ነው የሚታየው። ምክንያቱም ፊት ለፊታቸው አሪፍ ፋይት ሲን እያዩ ነበረ። ሻሩክም ከሌላ ሰዎች ጋር ሲጣላ እነዚህ ሰዎች እየጮሁ ነው የሚታዩት ማለት ነው። በእርግጥ ብዙ ፊልም ላይ እናየዋለን እንደዚህ አይነት ነገር። እስር ቤት ውስጥ እስረኞች ሲጣሉ የሚያቆማቸው አይገኝም። ፖሊሶችም እንዲያውም ይደበሩባቸዋል። ቀደም ብሎም ዶን ላይ አይተናል። ዶንና ቨርዳን በሚጣሉ ሰዓት ላይ የሚያቆማቸው ወይም ደግሞ የሚገላገላቸው አልነበረም። እንዲያውም ሁሉም እየተደበረ ነበር። ከዛ በመቀጠልም ያው አክሽኑ ይታያል እና ቫዮለንስ ድምቅ ያለ እንዳለበት በደንብ ያሳያል። ይሄ እንግዲህ ፊልሙ ኤ ሰርቲፊኬት እንደሚያገኝ ያረጋግጣል እና ብዙ ደምም ይኖራል ብዬ አስባለሁ። እስከዛሬ ድረስ እንግዲህ የሻሩክ ፊልሞች ኤ ሰርቲፊኬት አላገኙም ነበረ ወይም በዚህ ጭካኔ አላየነው ነበረ። ስለዚህ በአሁኑ እንግዲህ ሲበላለት ሲቆርጥ ምናምን ነገር ልናየው ነው ማለት ነው በኃይለኛው። ይህም እንግዲህ አስደሳች ይሆናል። ዋናው ፕሬዘንቴሽኑ ነው። ብዙም ነገር የለውም። ግን ከዛ ሌላ እነዚህ ካርታዎች በጣም በብዛት ተጠቅመውበታል ወይም ይታያሉ። አንደኛው ሲል ላይ እንዲያውም መጀመሪያ ግንባሩን ሲበረጭቀው የሚታየውም በካርታ ነው። ይሄኛው እንግዲህ ቫዮለንስን ለማሳየት ነው ወይም ደግሞ ለየት ለማድረግ ይሁን ፕሬዘንቴሽኑ ቢያምርም ግን በካርታ መሆኑ ትንሽ ይደብራል አይደል? ግን ዋናው ፊልሙ ላይ እንዴት ይሆናል የሚለው ነው። በእርግጥ ቀደም ብሎ ወይም ሻሩክ የሰራቸው ፊልሞች ላይ አክሽኖቹን ብናይ ኖርማል ነበሩ። ግን አሁን ጊዜው እንደዚህ አይነት ነገር ስለሚፈልግ ከጊዜው ጋር መሄድ ስላለበት እንደዚህ አይነት ነገር ተጨምሯል ማለት ነው ፊልሙ ላይ። በእርግጥ ሲታይ ያምራል አይደል? ቢሆንም ግን ካርታዎችን በብዛት የተጠቀሙበት ነገር ምክንያቱም ባናቀውም ግን የተለያዩ ካራክተሮችን እየነገሩን ነው መሰለኝ። ምክንያቱም ካርታ ላይ ወይም የካርታ ጨዋታ ላይ ንጉስ፣ ንግስት ምናምን ነገር እየተባለ የተለያየ አይነት ካራክተር እንዳለ እየነገሩን ነው ወይስ ሌላ ነገር አላቸው የሚለው እንግዲህ ፊልሙ ላይ የምንፈታው ነው ማለት ነው። ግን እይታው ላይ አብዝተዋቸዋል። ቢሆንም ግን የካርታ ጨዋታ ላይ ጭንቅላት እንደሚጠይቀው ወይም ብዙ እውቀት እንደሚጠይቀው ፊልሙንም እንግዲህ እንደዛ እንድናየው ሊያስገድዱን ነው ማለት ነው። ግን ከዛ መሃል ላይ በእጁ የያዘው ኪንግ የሚለው ካርታ ፍላወርም አይደለም ዳያመንድም አይደለም ሀርት ነው። እናም ሀርት ኦፍ ኪንግ እያሉን ነው። ከዛ ሌላ በዳያሎጉ የገለጸው 100 ሀገራት ላይ ወንትድ ነኝ ብሏል። ይህ ማለት እንግዲህ ፊልሙ በተለያየ ሀገራት ላይ ይዞራል ማለት ነው። ገዳይ ሆኖ ብዙ ሀገራት ላይ ይዞራል። ፊልሙም እንግዲህ ሰፋ ያለ ታሪክ ይኖራል ማለት ነው። እነዚህ ሁሉ እንግዲህ ታሪኩ ምን ይሆናል የሚለው ነገር ውስጣችን እንዲፈጠር አድርጓል። በትክክልም ያደርጋልም። ከዛ ሌላ ያው ሄተሮች ምን ይላሉ የሚለውንም እንግዲህ በዛው ልንገራችሁና አንዳንድ ነገሮች ያው ኮፒ ተደርገዋል የሚልም እየተሰማ ነው ያለው። በትክክለኛ ኮፒ ነው አይደለም የሚለው እንግዲህ ፊልሙ ሲወጣ ነው የምናውቀው። የተወሰነ መመሳሰል ነገር ፊልም ላይ እንደሚኖር እንግዲህ ግልጽ ነውና ይሄ ነገር ስላልገባቸው ወይም ስላላወቁ ወይ ደግሞ በጠላቻ ያበዱ ሰዎች ስላሉ በነፃ እንግዲህ በደንብ ፕሮሞሽን እየሰሩ ነው ያሉት ኮፒ ነው በማለት። በመጀመሪያ ያነሱት እንግዲህ ልክ ከእስር ቤት ሲወጣ ሻሩክ ካን የለበሰው አለባበስ ከብራድ ፒት ጋር ማች ያደርጋል ብለው እያነሱ ነው ያሉት። ይሄ እንግዲህ በአጋጣሚ ተመሳሰለ ወይ ደግሞ ተፈልጎ ነው እንደዚህ ነገር የለበሰው የሚለው ነው አናውቅም። ዋናው ነገር እዚህ ጋር የተለበሰው ልብስ ወይም አለባበሱ ኖርማል ነው። በጣም ብዙ ሰዎች የሚለብሱት አለባበስ ነው። በገጠመኝ ተገጣጥሞ ይሁን ሆን ተብሎ ባይታወቅም እንግዲህ ነገሩን ከበድ ለማድረግ አንድ ተጠቅመውበታል።
አይቶታልኝ። ባልጠፋ የልብስ ከለር መቼስ የብራድ ፒትን ኮፒ ያደረገ ለማለት ትንሽ ያስቃል አይደል? ይሄን እንግዲህ ብናልፈውም ግን አንድ ነገር የተናገሩት ምንድነው ኪንግ የተሰኘው ፊልም ሊዮን ዘ ፕሮፌሽናል ከሚለው ፊልም ኮፒ የተደረገ ይሆናል ታሪኩ እየተባለ ነው። ገና ካሁኑ አይከብድም እንዴት አትሉ? ዋና እንግዲህ አንስተው የሚሉት እዚህ ካዚኖ ወይም ቁማር ቤት ውስጥ ወይም ባር ውስጥ የሚደረገው አክሽን ሲኩዌንስ በሚታይ ሰዓት ላይ ልክ እንደዛ ሊዮን የተሰኘው ፊልም ላይም አለ። ከዛ ሌላ ደግሞ የሊዮን እጅ ላይ ታቱ ነበረ፣ ከዛ ጋር የሚመሳሰል ታቱ የሻሩክ እጅ ላይም አለ ያሉ ነው። ይሄንን ብቻ አይተው እንግዲህ ኮፒ ነው ለማለት ከደፈሩ እንግዲህ መብታቸው ነው፣ በጥላቻው ስላበዱ። ግን እንደዚህ ነገር የሚደረገው ተመሳሳይ የጋንግስተር ኢንቫይሮንመንትን ለመፍጠር አንድ አይነት ነገር ወይም የሚመሳሰል ነገር ሊፈጠር ይችላል። ዋና ታሪኩ አይደል ፊልም ይውጣና እናውቃለን። በዓለማችን ላይ የተለያዩ ፊልሞች በሚሰሩ ሰዓት ላይ አክሽን ኮሪዮግራፍ የሚያደርጉ ሰዎች ከዚህ በፊት ያዩትን በአዲስ መልኩና በተሻሻለ መልኩ ለማቅረብም ሊሞክሩ ይችላል። ስለዚህ የሚወራው ብዙ ነው፣ ዋና የሚፈልገው ደግሞ መወራቱ ነው። ለምን ፊልሙ እስከሚወጣ ሃይፑ ከፍ ያለ እንዲሄድ። ይህ ኪንግ የተሰኘው ፊልም ገና ይሰራል ከተባለ ጀምሮ ሃይፑ ከፍ ያለ ነበር። አሁን በቅርቡ ደግሞ በጣም ሃይፑ እያደገ ነበር። ለልደቱም እንግዲህ የሆነ አናውንስመንት ቪዲዮ ቲዘር ወይም ፖስተር እየተባለ ሲጠበቅ ነበረ። እናም አናውንስመንት ቪዲዮዋ እጅግ በጣም ተወዳጅነትን አግኝታለች። የነበረው ሃይፕ እንግዲህ ጣራ ላይ የነበረውን አሁን ሰማይ ላይ ሰቅሎታል። ፊልሙን በአጠቃላይ እንግዲህ እስከ 2026 መጨረሻ ድረስ እንደምናየው ተነግሮናል። ቀረጻውን ጨርሶ ፖስት ፕሮዳክሽን ስራው አልቆ ደግሞ በዚህ ቀን ይወጣል እስከሚሉ እንጠብቃለን። ከዛ በፊት ግን ብዙ ነገር ከመወራቱ በፊት የፊልሙ ትክክለኛ ቲዘርና ትሬለር ይውጣ። ምክንያቱም ቀደም ብሎ የፐታን ቲዘርም ሆነ የጀዋን ቲዘር በሚወጡ ሰዓት ላይ ልክ እንደዚህ ቀድሞ ለመልቀቅ ሲባል ፊልሙ ላይ የሌሉ ነገሮች ቀድሞ ሹት ተደርጎ ለእይታ በቅተው ነበረ፣ ወይም ከፊልም ታሪክ ጋር ምንም ግንኙነት የሌላቸው። አስታውሳችሁት የፐታንም ሆነ የጀዋን ቲዘር ጭራሹኑ ፊልሙ ላይ የሌለ ነገር ነበር። ታሪኩ ሌላ ቲዘሩ ሌላ ነበር። ባይሆን ትሬለራቸው በትክክል ራሳቸውን ይመስል ነበር። ስለዚህ ኦፊሻል ቲዘርና ትሬለር ከወጣ በኋላ ብዙ ነገር ማወቅ እንችላለን። ከዛ ደግሞ ኦፊሻል የሚለቀቅበት ቀን በደረሰ ሰዓት ደግሞ ፊልሙን ስናይ እርግጠኛ ሆነን ማንኛውም ነገር መናገር እንችላለን። የፊልሙን ካስቶች እንኳን ከዚህ በፊት ዘርዘር አድርጌ ነግራችሁ ነበር። ከሻርፕ በተጨማሪ ልጁ ሶሃና ካን አለች፣ ዲፒካ ፓዱኮን፣ አቢሼክ በቸን፣ አኒል ካፑር፣ ጄኪ ሽሮፍ፣ አርሻድ ዋርሲ፣ ራገቭ ጆያል፣ ጄዲ ፈልአበት እያለ ይቀጥላል። በጣም የሚገራርሙ ካስቶችም ተመርጠዋል። በዛ ላይ ደግሞ ሙዚቃውን የሚያዘጋጀው የጀዋኑ አኒሩድ ነው። በአጠቃላይ እንግዲህ ካላያችሁት እቺን አናውንስመንት ቲዘራን የተለያየ ቦታ ላይ ያው ከልክሎኛል ኮፒራይት ቲክቶክ ላይ ገብታችሁ እንድታዩት እጋብዛችኋለሁ። ወዲያውኑ ተርጉሜ ማታ ላይ ጭኛው ነበረ፣ ገብታችሁ እዩት። እጅግ በጣም የሚያምርና ቆንጆ አናውንስመንት ቲዘር የለቀቁት በጣም ያምራል። በልደት ቀኑ እንግዲህ አድናቂዎቹ ተመልካቹ እንደሚጠብቅ ስላወቁ እንደተለመደው በለቱ ምርጥ ሰርፕራይዝ አድርገውናል። በጣም በቆንጆ አናውንስመንት። ምን ትላላችሁ እናንተስ? እንዴት አገኛችሁት? የዛሬ ቪዲዮ አሪፍ ነው ተመቻችሁ? ያላችሁን ሐሳብ አስተያየት በኮሜንት ገለጹልኝ። ለጓደኞቻችሁም ሼር አድርጉ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልኩኝ አቀርብላችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।